ብዙዎቻችን የሚያሳስበን በተለይ ያለ ዕድሜ የሚመጣ የሽበት መፈጠርን እንዴት በተፈጥሯዊ መንገድ መከላከልና መሸፈን እንችላለን? ኬሚካል አልባ የሆነው የፀጉር ማጥቆሪያና ማሳደጊያ ወይም ናቹራል ቲንት አዘገጃጀት ይዤላችሁ መጥቻለሁ። ሰላም ጤና ይስጥልኝ። እንደምን አላችሁ? አዳነች መሃሉ ነኝ፣ የመድኃኒት ባለሙያና የህብረተሰብ ጤና ሳይንስ ባለሙያ። ይህንን ውህድ ዝም ብለን እንቀባው ብቻ ሳይሆን እያንዳንዱ ግብዓት በፀጉራችን ሴሎች ላይ እንዴት እንደሚሰራ ወይም የእያንዳንዱን ሜካኒዝም ኦፍ አክሽን ሊያስከትል የሚችለው የጎንዮሽ ጉዳትና እነማን መጠቀም እንደሌለባቸው በጥልቀት አብራራላችኋለሁ። እስከ ቪዲዮ መጨረሻ አብራችሁኝ እንድትቆዩ በአክብሮት ጋብዛችኋለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቀጥታ ወደ ትምህርቱ እንለፍ። ቤተ ጤና በአዳነች መሃሉ። የመጀመሪያው ሽበት ለምን ይመጣል? ወደ አዘገጃጀቱ ከመግባታችን በፊት ሽበት ራሱ ለምን ይፈጠራል? በፀጉራችን ስር ሜላኖሳይትስ የተባሉ ልዩ ህዋሳቶች አሉ። የእነዚህ ህዋሳት ዋና ስራ ሜላኒን የተባለውን የፀጉራችንን ጥቁር ቀለም ማምረት ነው። እነዚህ ህዋሳት ቀለም ማምረት ሲያቆሙ ፀጉራችን ይሸብታል። ለዚህም ዋና ዋና ምክንያቶች የመጀመሪያው ኦክሲዴቲቭ ስትረስ ነው። በሰውነታችን ውስጥ የሚፈጠሩ መርዛማ ኬሚካሎች ወይም ፍሪ ራዲካልስ የሜላኖሳይትስ ህዋሳትን ሲያጠቋቸው ቀለም ማምረት ያቆማሉ። ሁለተኛው የቫይታሚን እጥረት ነው። በተለይ ቫይታሚን ቢ12፣ አይረን እና የመዳብ ወይም ኮፐር እጥረት ለሽበት መፈጠር ትልቅ አስተዋጽኦ አላቸው። ሶስተኛው ከፍተኛ ጭንቀትና ጄኔቲክስ ነው። ጭንቀት የፀጉር ቀለምን የሚቆጣጠሩትን ሴሎች ወይም ስቲም ሴልስ ሲያጠፉ፣ ከቤተሰብ የሚወረስ የዘር ግንድ ደግሞ ሽበትን በለጋ ዕድሜ እንዲጀምር ያደርጋል። ሁለተኛው ግብዓቶቻችንንና ሳይንሳዊ ትንታኔያቸውን ነው የምናየው። ዛሬ ለምናዘጋጀው ተፈጥሯዊ የፀጉር ቀለም የሚያስፈልጉን 4 ግብዓቶች ቡና፣ የቀረፋ ዱቄት፣ ቁርንፍድ እና የበቆሎ ዱቄት ነው። እነዚህ ግብዓቶች እንዴት ይሰራሉ? መጀመሪያ የምናየው ቡናን ነው። ቡና የፀጉር መርገፍን ይከላከላል። የሚሰራበትን መንገድም አብዛኛውን ጊዜ ለፀጉር መርገፍና መመለጥ ዋናው መንስኤ ዳይሃይድሮ ቴስቶስትሮን የተባለው ሆርሞን ነው። በቡና ውስጥ ያለው ከፍተኛ የካፌን መጠን ይህንን ፀጉር አርጋፊ ሆርሞን በቀጥታ በማገድ የፀጉር ስሮች እንዳይደክሙና እንዳይረግፉ ትልቅ መከላከያ ይሆናል። ሁለተኛ ላይ የምናየው ቡና የፀጉር እድገትን ያፋጥናል። የሚሰራበት መንገድ ካፌ የደም ስሮችን የማስፋት ባህሪ አለው። የቡና ውህድን ራስ ቅላችን ላይ ስንቀባው ወደ ፀጉራችን ስር የሚሄደውን የደም ዝውውር በከፍተኛ ሁኔታ ያነቃቀዋል። የደም ዝውውር ሲጨምር ደግሞ የፀጉር ሴሎች በቂ ኦክሲጅንና አልሚ ምግቦችን ስለሚያገኙ ፀጉር በፍጥነት እንዲያድግ ያደርጋል። ሶስተኛው ጥቅሙ የፀጉር ቀለምን ያደምቃል ወይም ያጠቁራል። የሚሰራበት መንገድ ወይም ሜካኒዝም ኦፍ አክሽኑ ቡና በውስጡ ታኒን የተባሉ ጠቆር ያሉ ተፈጥሯዊ ቀለሞችን ይዟል። እነዚህ ንጥረ ነገሮች ወደ ፀጉራችን ውጫዊ ሽፋን ዘልቀው በመግባት ሽበትን ለመሸፈንና የፀጉርን ጥቁር ወይም ቡናማ ቀለም ይበልጥ ለማድመቅ ይረዳሉ። አራተኛው የራስ ቅልን ያጸዳል ወይም ፒኤችን ያስተካክላል። የሚሰራበት መንገድ ወይም ሜካኒዝም ኦፍ አክሽኑ የቡና ዱቄት በተፈጥሮው ሻካራ ስለሆነ የራስ ቅል ላይ የተከማቸ የሞቱ ሴሎችን እና የቆሸሹ ዝቃጮችን ለማስወገድ ይረዳል። በተጨማሪም የቡና አሲዳማነት የራስ ቅልንና የፀጉር ተፈጥሯዊ የፒኤች መጠንን በማስተካከል ፀጉር ልስላሴና አንጸባራቂነት እንዲኖረው ያደርጋል። ቡናን ስንጠቀም የጎንዮሽ ጉዳቱና መወሰድ ያለባቸውን ጥንቃቄዎች እናያለን። የመጀመሪያው ፀጉርን የማድረቅ ባህሪ ያለው ቡና በተፈጥሮ አሲዳማ ስለሆነ በብዛት ከተጠቀምነው ፀጉርን ሊያደርቅ ይችላል። ስለዚህ የቡና ማስክ ስናዘጋጅ እርጥበት ከሚሰጡ ተፈጥሯዊ ዘይቶች ጋር ብንጠቀመው መልካም ነው። ሁለተኛው ለነጭ ወይም ቀለም ለተቀባ ፀጉር ወይም በኬሚካል የነጣ ፀጉር ሰዎች ቡና ቢቀቡ ቀለሙን ሊያበላሽባቸው ስለሚችል ባይጠቀሙት ይመረጣል። ሶስተኛው የካፌን መመጠጥ ነው። የራስ ቅላችን በቀላሉ
ኬሚካሎችን ወደ ደም ስራችን የማስገባት አቅም አለው። ለካፌን ከፍተኛ አለርጂ ያለባቸው ሰዎች የቡና ማስክን ሲቀቡ የልብ ምት መጨመር ሊያጋጥማቸው ስለሚችል በጥንቃቄ መሆን አለበት። አራተኛው ጉዳቱ የሚሰራበት መንገድ ነው ወይም ሜካኒዝም ኦፍ አክሽኑ ነው። ቡና በውስጡ ታኒን የተባለ ተፈጥሯዊ የቀለም ውህዶች አሉት። እነዚህ ታኒኖች የፀጉር ውጫዊ ክፍል ውስጥ በመግባት ጊዜያዊ የሆነ ጥቁር ወይም ቡናማ ቀለም ይሰጣሉ። በተጨማሪም በውስጡ ያለውን ካፌን የራስን ቅል የደም ዝውውርን የፀጉር ስር በደንብ ምግብ እንዲያገኝ ያደርጋል። ሁለተኛው ግብአታችን ቁርንፍድ ነው። የቁርንፍድ አስገራሚ ጥቅሞች ለፀጉር፣ አንደኛ የፀጉር እድገትን ያፋጥናል እና የደም ዝውውርን ይጨምራል። የዚህ የሚሰራበት መንገድ ወይም ሜካኒዝም ኦፍ አክሽኑን ስናይ ቁርንፍድ በውስጡ ዩጂኖል የተባለ እጅግ ጠንካራ የሆነ ንቁ ንጥረ ነገርን ይዟል። ይህ ኬሚካል የራስ ቅል ላይ ሲቀባ የደም ስሮችን በማስፋት ወደ ፀጉር ስሮች የሚሄደውን የደም፣ የኦክስጅን እና የተመጣጠነ ምግብ ዝውውር በከፍተኛ ሁኔታ ይጨምራል። በዚህ ምክንያት የተዳከሙ ወይም የሞቱ የፀጉር ስሮች እንዲነቁና ፀጉር በፍጥነት እንዲያድግ ያደርጋል። ሁለተኛ ጥቅሙ ፎሮፎርንና የራስ ቅል ኢንፌክሽንን ያክማል። ይህ ደግሞ ሜካኒዝም ኦፍ አክሽኑ ዩጂኖል ጠንካራ የሆነ የጸረ ፈንገስ እና ጸረ ባክቴሪያ አቅም አለው። በተለይም ፎሮፎር የሚያመጣውን ማላሼዥያ የተባለውን ፈንገስ እድገት በመግታት የራስ ቅልን ንጹህና ጤናማ ያደርጋል። በተጨማሪም ጸረ ብግነት ወይም አንቲ ኢንፍላማቶሪ ባህሪ ስላለው የራስ ቅል ማሳከክን ያክማል። ሶስተኛው የቁርንፍድ ጥቅም የፀጉር መነቀልንና ሽበትን ያክማል። የዚህ ሜካኒዝም ኦፍ አክሽኑ ደግሞ ቁርንፍድ ከፍተኛ የሆነ የጸረ ኦክሲዳንት ክምችት አለው። ይህ ማለት ፀጉራችንን ከሚጎዱና ሽበትን ያለ ዕድሜ ከሚያመጡ መርዛማ ኬሚካሎች የፀጉር ሴሎችን ይከላከላል። እንዲሁም የፀጉር ዘንግ ከስሩ በማጠንከር ቶሎ እንዳይበጠስ ያደርጋል። ቁርንፍድን ስንጠቀም የጎንዮሽ ጉዳትና መውሰድ ያለብንን ጥንቃቄዎች እናያለን። አሁን የመጀመሪያው የራስ ቅል መቆጣትን ያስከትላል። ዩጂኖል እጅግ ጠንካራ ውህድ ወይም ፖተንት ኮምፓውንድ ስለሆነ በብዛት ወይም ለረጅም ጊዜ የራስ ቅል ላይ ከተቀባ ቆዳን ሊያቃጥል ወይም ሊያቆስል ይችላል። ቁርንፍድን ለፀጉር ስንጠቀም በዱቄትም ሆነ በዘይት መልክ ሁልጊዜ ኃይሉን ለማለዘብ ከሌሎች ውህድ ጋር አብረን ቀላቅለን መጠቀም አለብን እንጂ በብዛት ብቻውን መቀባት የለብንም። ቁርንፍድን ማን መጠቀም የለበትም? በጣም ስስ የራስ ቅል ያላቸው ሰዎች፣ በቀላሉ ለሚያሳክካቸው፣ ቆዳቸው ለሚቀላ ወይም ቆዳቸው ለሚቆጣ ሰዎች አይመከርም። ማንኛውንም የቁርንፍድ ውህድ ያለውን ነገር ከመቀባት በፊት ትንሽ ወስዶ የፓች ቴስት አድርገው አለርጂ እንደሌለባቸው ማረጋገጥ ግድ ነው። ሌላኛው ደግሞ የቆሰለ የራስ ቅል ያላቸው ሰዎች ናቸው። የራስ ቅል ላይ ክፍት ቁስል ካለ ህመሙንና ቃጠሎውን ስለሚያባብሰው ቁርንፍድን መጠቀም አይገባም። ሶስተኛው ግብአታችን ቀረፋ ነው። የቀረፋን አስገራሚ ጥቅሞች ለፀጉር ያለውን በሳይንሳዊ ትንታኔ ስናይ የመጀመሪያው የፀጉር እድገትን በእጅጉ ያፋጥናል። የሚሰራበት መንገድ ቀረፋ በውስጡ ሲናማልዴሃይድ የተባለ እጅግ ጠቃሚና ንቁ ውህድ አለው። ይህ ኬሚካል የራስ ቅል ላይ ሲቀባ የደም ስሮችን በማስፋት ወደ ፀጉር ስሮች የሚሄደውን የደም ዝውውር በከፍተኛ ሁኔታ ይጨምራል። የደም ዝውውር ሲጨምር የፀጉር ስሮች በቂ ኦክስጅንና አልሚ ምግቦችን ስለሚያገኙ የፀጉር እድገት ውደት እንዲረዝምና ፀጉር በፍጥነት እንዲያድግ ያደርጋል። ሁለተኛ ጥቅሙ የራስ ቅልን ያጸዳል፣ እንዲሁም ፎሮፎርን ያክማል። የሚሰራበት መንገድ ቀረፋ ጠንካራ የሆነ የጸረ ባክቴሪያ እና ጸረ ፈንገስ ባህሪ ያለው የራስ ቅል ላይ የሚከማቹ ቆሻሻዎችን፣ የሞቱ ሴሎችንና ፎሮፎርን የሚያመጡ ፈንገሶችን በማጽዳት የፀጉር ቀዳዳዎች እንዳይደፈኑ ይከላከላል። ይህም ፀጉር ጤናማ በሆነ አካባቢ እንዲያድግ ያደርገዋል። ሶስተኛው የቀረፋ ጥቅም የፀጉር መበጠስና መነቀልን ይከላከላል። ሜካኒዝም ኦፍ አክሽኑን ስናይ ቀረፋ ከፍተኛ የሆነ የጸረ ኦክሲዳንት ይዘት አለው። እነዚህ ጸረ ኦክሲዳንቶች ፀጉራችንን ከሚያረጁና ከሚያዳክሙ መርዛማ ኬሚካሎች በመከላከል የፀጉር ዘንግ ጠንካራ እንዲሆንና
ቶሎ እንዳይበጠስ ይረዳሉ። ቀረፋን ስንጠቀም የጎንዮሽ ጉዳትና መወሰድ ያለባቸውን ጥንቃቄዎች እናያለን። የመጀመሪያው የቆዳ መቆጣትና ቃጠሎ ነው። ሲናማልዲሃይድ ኃይለኛ ውህድ ስለሆነ ቀረፋን በብዛት ወይም ለረጅም ጊዜ የራስ ቅል ላይ ከተቀባ የማቃጠል፣ የማሳከክ ወይም የቆዳ መቅላት ሊያስከትል ይችላል። አጠቃቀሙ ቀረፋን ለፀጉር ስንጠቀም ኃይሉን ለማለዘብ የግድ ከሌሎች ተፈጥሯዊ ፈሳሾች ጋር ማዋሃድ አለብን። ቀረፋን ማን መጠቀም የለበትም? ለቀረፋ አለርጂ ያለባቸው ሰዎች ቀረፋን መጠቀም የለባቸውም። ስለዚህ ሙሉ ፀጉር ላይ ከመቀባታችሁ በፊት ሁልጊዜ ትንሽ ውህድ ወስዶ እጅ ላይ ፓች ቴስት ማድረግ አለባችሁ፣ ወይም ደግሞ ጆሮአችሁ ስር ፓች ቴስት ማድረግ አለባችሁ። ይህ አለርጂ መኖሩንና አለመኖሩን ይነግራችኋል። ሌላኛው ደግሞ ስስና የቆሰለ የራስ ቅል ያላቸው ቀረፋን መጠቀም የለባቸውም። የራስ ቅል ላይ ክፍት ቁስል፣ ከባድ የፎሮፎር መቁሰል ወይም ቺፌ ካለ ቀረፋው ቃጠሎውንና ህመሙን ሊያባብሰው ስለሚችል ፈጽሞ መጠቀም አይገባም። አራተኛው ግብአታችን የበቆሎ ዱቄት ነው። የበቆሎ ዱቄት አስገራሚ ለፀጉር ያለውን ጥቅሞች በሳይንሳዊ ትንታኔ ስናይ አንደኛው ለውህዱ ማወፈሪያና ከፀጉር ጋር በደንብ እንዲጣበቅልን ያደርጋል። የሚሰራበት መንገድ የበቆሎ ዱቄት ከውሃ ጋር ሲፈላ የጀላቲናይዜሽን ሂደት ውስጥ ያልፋል። ይህ ሂደት ፈሳሹን ወደ ክሬምነት ይቀይረዋል። ይህ በሳይንሱ እጅግ በጣም ጠቃሚ ነው። ምክንያቱም የቡናውን የቀረፋውንና የቁርንፍዱን ንቁ ኬሚካሎች አቅፎ በመያዝ ቀለሙና ጥቅሙ ከፀጉር ዘንግ ጋር ረዘም ላለ ጊዜ ተጣብቆ እንዲቆይ ያገለግላል። እንዲሁም ፈሳሹ ወደ ልብሳችንና ፊታችን ላይ እንዳይንጠባጠብ ይከላከላል። ሁለተኛው የበቆሎ ዱቄት ጥቅሙ የቅባት መጠንን ያስተካክላል። የበቆሎ ዱቄት እጅግ በጣም ረቂቅ የሆነ ፖሊመራዊ መዋቅር የራስ ቅል ላይ ያለውን ትርፍ የተፈጥሮ ዘይት ወይም ቅባት የመምጠጥ ከፍተኛ አቅም አለው። ይህ ማለት በተለይ ፀጉራቸው ቶሎ ለሚጣበቅ ሰዎች እንደ ተፈጥሯዊ ደረቅ ሻምፖ በማገልገል ፀጉርን ነፃና ፍልቅልቅ ያደርገዋል። ሶስተኛ ጥቅሙ የራስ ቅልን ማረጋጋት ነው። የሚሰራበት መንገድ የበቆሎ ዱቄት የራስ ቅልን የማለስለስና የማረጋጋት ወይም አንቲ ኢንፍላማቶሪ ባህሪ ያለው። ቀደም ብለን እንዳየነው ቀረፋና ቅርንፉድ እጅግ ጠንካራ እና ቆዳን ሊያቆስሉ የሚችሉ ውህዶች አላቸው። የበቆሎ ዱቄቱ እነዚህን ኃይለኛ ግብዓቶች በማለዘብ የራስ ቅላችን እንዳይቃጠል ትልቅ ሽፋን ይፈጥራል። የበቆሎ ዱቄትን ስንጠቀም የጎንዮሽ ጉዳትና መወሰድ ያለባቸውን ጥንቃቄዎች ስናይ የመጀመሪያው የቆሻሻ ክምችት ነው። የበቆሎ ዱቄት ከፀጉር ላይ በደንብ ካልታጠበና ካልተለቀለቀ የራስ ቅል ቀዳዳዎችን ሊደፍንና ነጭ ዝቃጭ ሊተው ይችላል። ስለዚህ የእነዚህን ውህድ ማስክ ከተጠቀምን በኋላ ፀጉራችንን በንጹህ ውሃ በደንብ ማጠብ ግድ ይለናል። ሌላኛው ደግሞ ከመጠን በላይ መድረቅ ነው። የበቆሎ ዱቄት ትርፍ ቅባትን የመምጠጥ አቅሙ ከፍተኛ ስለሆነ ውህዱን ተቀብተን ከ2 ሰዓት በላይ ለረጅም ሰዓታት ለምሳሌ በማደር ከተጠቀምን የፀጉርን ተፈጥሯዊ እርጥበት አሟጦ ሊያደርቀው ይችላል። ማን መጠቀም የለበትም? እጅግ በጣም ደረቅ የራስ ቅል ያላቸው ፀጉራቸውና የራስ ቅላቸው በተፈጥሮ ደረቅ የሆኑ ሰዎች የበቆሎ ዱቄት ያለውንም ጥቂት እርጥበት ስለሚመጥባቸው ፀጉራቸው በቀላሉ እንዲሰባበር ሊያደርገው ይችላል። እርጥበትን ለመጠበቅ በዚህ ጊዜ የኮኮናት ዘይትን ጠብ አድርጎ መጠቀም ይቻላል። ሌላ ደግሞ የፈንገስ ኢንፌክሽን ያለባቸው ሰዎች ምንም እንኳን ቅርንፉድና ቀረፋ ጸረ ፈንገስ ባህሪ ያላቸው ቢሆንም በቆሎ ዱቄት በውስጡ ስታርች ካርቦሃይድሬት ስላለው ውህዱ በደንብ ካልታጠበና ቆዳ ላይ ከቀረ ለአንዳንድ ፈንገሶች ምግብ ሊሆን ይችላል። ስለዚህ የራስ ቅል ኢንፌክሽን ያለባቸው ሰዎች በጥንቃቄ ሊጠቀሙት ይገባል። ሶስተኛ ላይ የምናየው አዘገጃጀቱን ነው። በመጀመሪያ 3 የሾርባ ማንኪያ የተፈጨ ቡና፣ ሁለተኛ ላይ 2 የሾርባ ማንኪያ የቀረፋ ዱቄት፣ ሶስተኛ ላይ የምንጨምረው 1 የሾርባ ማንኪያ ቅርንፉድ በ2 ብርጭቆ ውሃ ውስጥ አድርገን ለ10 ደቂቃ እናፈለዋለን። ከዚያም ቀለሙ በደንብ እንዲወጣ ካንተከተክነው በኋላ ዝቃጩ እንዳይኖር በደንብ እናጠለዋለን። ከዚያም ባጠለልነው ፈሳሽ ላይ 2 የሾርባ ማንኪያ የበቆሎ ዱቄት ጨምረን በደንብ እናማስለዋለን። ከዚያም
በመካከለኛ እሳት ላይ ጥደን እንደ ክሬም እስኪወፍር ድረስ እናማስለዋለን። ውህዱ ሲወፍር አውርደን እናቀዘቅዘዋለን። አራተኛ ላይ የምናየው አጠቃቀሙን ነው። ፀጉራችን መጠነኛ እርጥበት እንዳለው ይህንን ያዘጋጀነውን ክሬም ከስር እስከ ጫፍ ድረስ በደንብ እንቀባዋለን። ከዚያም በፕላስቲክ ወይም በሻወር ኬፕ ሸፍነን ለ2 ሰዓት አቆይተን በንጹህ ውሃ ብቻ እንለቀለቀዋለን። አምስተኛ ላይ ይህንን ውህድ ማን መጠቀም የለበትም የሚለውን እናያለን። ምንም እንኳን ይህ ውህድ ተፈጥሯዊ ቢሆንም የሚከተሉት ሰዎች መጠቀም የለባቸውም ወይም ከፍተኛ ጥንቃቄ ማድረግ አለባቸው። ለቀረፋ ወይም ለቁርንፍድ አለርጂ ያለባቸው ሰዎች ይህንን ውህድ ከመቀባታቸው በፊት ሁልጊዜ ትንሽ መጠን ወስዳችሁ እጃችሁ ላይ በመቀባት ፓች ቴስት ማድረግ ግድ ነው። ይህ አለርጂ አለብን ወይም የለብንም የሚለውን ነገር ለማረጋገጥ ይጠቅማል። ሁለተኛ፣ የቆሰለ የራስ ቅል ያላቸው ሰዎች የራስ ቅላችሁ ላይ ቁስለት ወይም ከባድ ማሳከክ ካለ ቀረፋውና ቁርንፍዱ ይህንን ሊያባብሱ ስለሚችሉ መጠቀም የለባችሁም። ሶስተኛ፣ ብሊች የተደረገ ፀጉር ያላችሁ ሰዎች ወይም ቀለም የተቀባ ፀጉር ያላችሁ ሰዎች ይህንን ውህድ መጠቀም የለባችሁ። ለምሳሌ በጣም ነጭ የሆነ ቀለም የተቀቡ ሰዎች የቡናው ቀለም ያልተስተካከለ እድፍ ሊፈጥር ስለሚችል በጥንቃቄ ማድረግ አለባችሁ። ውድ የቤተ ጤና ቤተሰቦች ይህንን ተፈጥሯዊ ውህድ በየሳምንቱ በመጠቀም የሚፈልጉትን ለውጥ ማግኘት ይችላሉ። የራስ ቅላችንን ለካንሰርና ለተለያዩ የቆዳ ህመሞች ከሚያጋልጡ የኬሚካል ቀለሞች እነዚህን የቤት ውስጥ አማራጮች መሞከር ለፀጉራችሁ ጤንነት እጅግ የተሻለ ነው። የዛሬውን ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን አትርሱ። ለወዳጅ ዘመዶቻችሁም ሼር በማድረግ ይህንን ጠቃሚ የጤና መረጃ አካፍሏቸው። በቀጣይ እንድሰራላችሁ የምትፈልጉት ርዕስ ካለ ከስር በኮመንት መስጫው ላይ አስቀምጡልኝ። በሌላ አጓጊ ሳይንሳዊና አስተማሪ የጤና መረጃ እስከምንገናኝ ድረስ ሁልጊዜ ጤናማ ሁኑ፣ ደስተኛ ሁኑ፣ እራሳችሁን ጠብቁ። መልካም ጊዜ ይሆንላችሁ። አመሰግናለሁ። ቻው።